መስመር ላይ አቶ ሞሼ ባህታ ከደቡቡ የሀገራችን ክፍል። ሰላም ጤና ይስጥልኝ አቶ ሞሼ። ጤና ይስጥልኝ አይቼው። እንደምን አሉ? ጤና ይስጥልኝ እንደምን አሉ? ሶስት አንተ እያልኩ ባውራ እንደው እንዴት ነው ይፈቀድልኛል ወይ? እንደ ብዙ ጊዜ እንግዲህ አንተ ነህ እየጀመርክ እንጂ አንተ ብሎ ነው ጨዋታና በአንተ ነው የሚሆነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ ሞሼ፣ በእውነት ላደረክልን ትብብር እጅግ በጣም ነው እናመሰግነው። እንዴት ነው የሀገራችን ደቡብ ክፍል ያላችሁበት ሁኔታ ምን ይመስላል? እንደው አሁን አብዛኛውን ጊዜ የአካባቢ የተረሳ ይመስላል። ምክንያቱም በሰሜኑ ያለው የሀገራችን ክፍል እጅግ በጣም በአሁኑ ሰዓት አንገብጋቢ በሆነ ጦርነት ላይ የተኩስ አቁም ስምምነት ተብሎ ጦርነት ላይ ያለበት ሁኔታ ነውና ይህ ሁኔታ ደቡባችን እስከ ተወሰኑ ዓመታት በፊት ነበር። አሁን ያለው ሁኔታ ምን ይመስላል? እንግዲህ እንደምታውቀው ነገሮች ተቀያየረ ናቸው። ጎማ አካሄድ እንግዲህ ታች የነበረ ወደ ላይ ይሆናል፣ ላይ የነበረ ወደ ታች ይሄዳል። ስለዚህ ደቡባችን ክፍል ባለፉት ዓመታት ከአዛ ብዙ ጊዜ ሲረበሽ የነበረ አካባቢ ነበር። እውነት ነው። አሁን አዛ አካባቢ ሰላም ሲሆን በሰሜኑ ክፍለ ሀገራችን ደግሞ ሰላም ያጣበት ሁኔታ ነው ያለና ደቡባችን ክፍል ጥሩ ሙቀታማ በዳማ አገር ነው። ከሀገሪቱ 60% የሚሆነውን ክፍል የያዘው ነው እና ያለን አየር ጸባይ ደግሞ ለእኛ ሕዝብ በተለይ ተስማሚ የአየር ጸባይ ያለው ክፍል ነው። አዎ ያው እኔም እንግዲህ መቼም ደቡብ ይባላል፣ የኔም አሽቅሎን ደቡብ ናት። ደቡብ ይባላል ማለት ይቻላል አይደል? አዎ እንግዲህ አብረን ነን፣ አንድ ነን። አንተ ስላለህበት ወደኛ እንጨምራለን። ችግር የለም ችግር የለም። ስለቀላቀላችሁን እጅግ በጣም እናመሰግናለን። አዎ በእውነት በደቡብ የሀገራችን ክፍል ለ20 ተጨማሪ 23 ለ22 ለ25 ዓመት ያህል ማለት እጅግ በጣም አስቸጋሪ በሆነበት ሁኔታ ያሳለፈ በአይነቱ ታይቶ የማይታወቅ ከአዛ በተለይ ሽብርተኛው ሐማስ የተለያዩ ሮኬት ሚሳኤሎችን ሲያስወነጭፍበት የነበረ ወደ ቤርሸባም እስከ ቤርሸባ ድረስ እስከ አሽዱድ ድረስ ብሎም እስከ ተላይብ ድረስ ሲያስወነጭፍበት የነበረ ወቅት ነበርና እጅግ በጣም ውስብስብና አስቸጋሪ የሆነ ጊዜ ስናሳልፍ ነበር። በአሁኑ ግን እግዚአብሔር እስራኤል አምላክ የተመሰገነ ይሁን ሁኔታዎቹ ትንሽ የተረጋጉ መስሎ ይታያል። ይሄም በጀግናው መከላከያ ሰራዊታችን ቢያንስ በአሁኑ ሰዓት እስከ 60% ወይም 60 እጅ እንደምንለው የሐማስን የአዛን ቦታ ተቆጣጥሮ ይገኛል። ያም ርጽዋት ቢታሆን ይሉታል በዕብራይስጥ አነጋገር። ያም እንግዲህ ደህንነታችን ለማስጠበቅ የተያዙ ቦታዎች በማለት እንተረጉመዋለን። ያ ከተያዘ ወዲህ ያለው ሁኔታ የተረጋጋ ነው፣ ሰላም ነው ያለው። ዙራ እንደገና ደቡብ የሀገራችን ክፍል እያበበች ነው ወይ? አዎ እንግዲህ ተንትነዋል ሰፋ አድርገህ እንግዲህ ደቡብ ክፍል የነበሩ በተለይ የተጎዱ አካባቢዎች በደንበር የነበሩ እርሻውን ስራቸውን እያካሄዱ ናቸው። ስለዚህ ደቡብ ክፍል ሰላም የምንፈልግበት በሰላም የምንተኛበት ክፍለ ሀገር ነው ያለውና እንዲሁ እንዲቀጥል እመኛለሁኝ። በጣም ጥሩ። እንደው እሺ ይሄ በዚህ እንዳለ እውነት ሁላችንም እጅግ በጣም ምኞታችን ነው፣ ፍላጎትን ነው። ሰላምን የሚጠላልን ሁልጊዜም ቢሆን ሰላምን ፈላጊ ነን። ወደ ፖለቲካው እንሂድና እስኪ ያለው የፖለቲካው ተጨባጭ ሁኔታ ምን ይመስላል? እንግዲህ እስራኤል ጦርነት ከጀመረችበት ጊዜ ጀምሮ እንግዲህ 3 ዓመትን አስቆጥሯል አልፏል። በወታደሩ ክፍላችን ከፍተኛ የሆኑ ውጤቶችን አስገኝቷል። ከአዛ ጀምሮ ሊባኖን ቀጥሎ እንደዚሁ ደግሞ ኢራን በከፍተኛ በሱሪያም ጭምር ከፍተኛ ሚና ተጫውተዋል። አንዳንድ ጊዜ አእምሮህን ማመን በሚያቅትበት ሁኔታዎች ነገር ግን አንድ ነገር ድክመት ያለበት ሁኔታዎችን መግለጽ ደግሞ ያስፈልጋል። እንግዲህ በዚህ በሶስቱ አቅጣጫዎች የጠቀስኳቸው ቦታዎች ውጊያዎች ነበሩ። ነገር ግን እስከ መጨረሻው ድረስ ሳናጠቃ አዛ ተጀምሮ ሳያልቅ ነው የተውነው። ይኸው እየተጠናከሩ ናቸው። ስለዚህ እነሱ ተብሎ የመጠናከርና
ወደ ጦርነት መዘጋጀት ይችሉበታል፣ እየተዘጋጁም ናቸው። ቀጥሎ ሱሪያ ነው፣ ሊባኖን ሲራቅ ሊባኖን በሊባኖን በኩል አሁን ከፍተኛ ዋጋ እያስከፈለን ይገኛል። እንደሚታወቀው የአሜሪካው ፕሬዝዳንት ለኛ ብዙ ነገሮችን አድርጓል። በመጨረሻ ላይ ገንብቶ ያፈረሰው ይመስለኛል። ስለዚህ አሁን እስራኤል ምን ማድረግ አለባት ብለህ ታስባለህ? በዚህ ዙሪያ እንግዲህ እጃችን የእስራኤል ወታደር አሁን ወደ ኋላ እጁ የታሰረ ነው የሚመስለው። ስለዚህ ነገር ጠቅላይ ሚኒስትራችን እንግዲህ ራሳቸው ያሉትን ነው እንግዲህ የእስራኤል የራሷ የሆነ መንግስት ያላት ናት። ነገር ግን እኛን የሚጎዳ ነገ ጠዋት ሀገራችንን ስጋት የሚያደርስ ከሆነ ወዳጄ ብትሆንም ጓደኛ ብትሆንም እስከዚህ ድረስ ነው እንግዲህ ብለው ደግሞ ለሀገራቸው መከላከል አለባቸው የሚል እምነት ነው ያለኝ። በኢራን በኩል ያለውም እንደዚሁ ኢራን ብዙ ሚና ብንጫወትም ቅሉ በኢራን አሁን አጥቂ እንደሆነች ነው እንግዲህ የሚታየው። አጥቂ ሆና እንደወጣች መጨረሻ ብሎ አሸናፊ ሆና የወጣችበት ሁኔታ ይታያል። አዎ በአሸናፊነት ነው የወጣችው። ትራምፕን አስጎንብሳለች። ግን ለምን እንዴት ሊሆን ቻለ? ይሄ አሁን በቃ ቁልፉ ወደ ኢራን የተላለፈት ካሁን በፊት ምናልባት አንዳንዶች እንደሚሉት ከሆነ እንደውም ወደዚህ ጦርነት ከመግባት በፊት በኢራንና በአሜሪካ እስራኤል ጦርነት ከመግባት በፊት በጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን አመለካከት አስቀይረው ወደ ጦርነቱ እንዲገቡ አድርገዋልና ቁልፉ በእጃቸው ነበር። አሁን ደግሞ ተረኛዋ ኢራን ናት የሚባል አባባልና እንዴት ሊሆን ቻለ? ይሄ ፕሬዚዳንት ትራምፕስ ለምንድን ነው ይሄን የሚያደርጉት? ሀሳቡ የነበረ ምንድነው የኢራን ህዝብ እንደምታውቀው ከፍተኛ አድማ አድርጎ ስለነበር እኛ ገብተን በወቅቱ አልደረሱለትም። ለህዝቡ ዘግይተው ነበር የደረሱት። ያን ውጊያ ከተደረገ በኋላ ያሰቡት በአጭር ጊዜ ውስጥ መንግስቱ ይወድቃል የሚል ነበር። እንግዲህ መሪዎቹ ከመታናቸው ከደመሰስናቸው መንግስቱ ይወድቃል የሚል ሀሳብ ነበራቸው። ነገር ግን ያ ተለብሎ መንግስቱ ሳይፈርስ እንዲያውም በይበልጡ ወደ አካባቢ ያሉት አገሮች እንደ ካታር፣ ሳውዲ አረቢያን ሲደበድብ ቀጥሎ ሆርሙዝ የሚባለውን የጆንያ ትላልቅ መርከቦችን ማሳለፍ ሲያሳጣ ትራምፕ አሁን ከእንቅልፉ የነሳ ይመስል የተባለውን ያቀዱትን እቅድ በሙሉ ተመታታባቸው። ስለዚህ በሀገራቸው ላይ ከፍተኛ ተጽዕኖ አደረባቸው። አሁን እንደሚታወቀው ደግሞ ምርጫ የሚደረግበት አሜሪካ ማዕከለኛው ምርጫ የሚደረግበት ሁኔታ ሆነ ያለው። ስለዚህ ያላቸው የድገፋ የህዝባቸው ድገፋ ከመጠን በላይ ስለወረደ እንደሚሉት 14% ነው ደጋፊ ያላቸው በሀገራቸው ላይ። ስለዚህ ይህን ነገር ለመተካት አሁን እኛን ተገልብጠው መጓዝ ያን ነገር የነበረውን የኢራንን ሁኔታውን አጥቅተው መቆጣጠር ሲገባቸው አሁን እኛን ቁርባን አድርገው ከመሀል በሜዳ ላይ ጥለውን ነው የሸሹ ለማለት ይቻላል። ሌላ ምለው ነገር የለም። ስለዚህ ይህ ነገር ለኛ ዋጋ ሊያስከፍለን ነው። እንግዲህ አሜሪካ በዚህ የምትታወቅበት ነው። በሀገራችን ላይ ብዙ ጊዜ ተናግሬዋለሁኝ። ከቪየትናም ጦርነት ጀምሮ ኢራቅ በነበረበት ሁኔታ ጦርነትን ብትል ሉቭ በነበረ ጦርነት ብትል አፍጋኒስታን ብትል የሄዱበትን ቦታ እየተቸነፉ የተመለሱበት ሁኔታ ነው። ምንም የማይገባህ ነገር ነው። ከዚህ እስራኤል ብዙ መማር ትችል ነበር። ነገር ግን አልተማርንም። አሜሪካ ጥቅሟን ነው የምትፈልገው። ምንም ነገር ያስፈልጋትም። ጥቅሟን ነው የምትፈልገው። ጥቅሟን ምክትል ፕሬዚዳንት ጆ ቫንስ እኮ የተናገሩት ሁኔታም አለ እዚህ ላይ። አንዳንዴ አሉ እሳቸው ሲናገሩም የአሜሪካ ጥቅም ከእስራኤል ጥቅም ጋር ላይገናኝ ይችላል ብለው የተናገሩበት አለ። ይሄንም እውን እያደረጉት ይመስላል። አዎ እንግዲህ እነሱ የሚያዩት ሁሉ ጊዜ በተለይ ትራምፕ የነጋዴ ሰው ናቸው። በንግድ ዓለም ብዙ የቆዩ ናቸው። ስለዚህ ሁሉ ነገር የሚያዩት በከስረትና ትርፍ የሚባል ነገር ነው።
ስለዚህ ትርፍ ከመካላገኙ የሚሸሹ አይነት ናቸው። ያየናቸው እንደሆነ በየሰዓቱ በየደቂቃው ሀሳባቸውን የሚቀይሩ ፕሬዝዳንት ናቸው። ስለዚህ አሁን ያደረጉት እስከ መጨረሻ ድረስ ደግፈው ወደ አንድ ቦታ መድረስ ሲገባቸው ተደናግጠው እኛን መሀል በረሃ ላይ ጥለውን መሄዳቸው ጥሩ አይደለም ባይነኝ፣ መሆን አልነበረበትም ባይነኝ። በተለይ አሁን በሊባኖን ያለው ሁኔታዎች ወታደሮቻችን በማያውቁት አካባቢ አገር በየጊዜው ዋጋ እየከፈልን ነው። ስለዚህ የእስራኤል መንግስት ለዚህኛው ተመልክቶ ወይም ማስወጣት ወይም ደግሞ ውጊያውን አሁን ባለው ሁኔታ ማስወጣቱ ለኛ ሊበጅ ይችላል ወይ? በተለይ መከላከያ ሰራዊታችን አሁን በደቡብ ሊባኖስ ውስጥ ከ11 ኪሎ ሜትር ድረስ ዘልቆ ገብቷል። ያም የሰላም ቦታ ወይም የደህንነት ቦታ በማለት ይጠቅሰዋል። ያም ቦታውን ለቀው የሚወጡ ከሆነ ወደ ሰሜኑ የሀገራችን ክፍል የሚወነጨፉት ሮኬት ሚሳኤሎችና ሰው አልባ የሚበሩት አጥፍቶ ጠፊ ድሮን እያልን የምንጠራቸው አይበዛም ወይ? አይጨምሩም ወይ? የባሰ ነገር ሊመጣ አይችልም ወይ የሚል ሁኔታም አለ። አንተ ምልከታ እንዴት ነው? እንግዲህ ስምምነት የሰላም ስምምነት ተደርጎ ከዛ በኋላ ባለስሳት 24 ወጣቶችን ብርሃን የሆኑ አበባ የሆኑ ወታደሮቻችንን አተናል። ስለዚህ አሁንም እየቀጠለን ያለው እና ይህ ነገር መንግስት እንግዲህ ከሁለት አንድ ነው ያለበት። ወይም ያን ለመከላከል ይቻላል እንግዲህ ሮኬቶችን ለመከላከል የሚቻልበት ሁኔታዎች ነው ያለው ባይነኝ ነኝ። ዋጋ ከምንከፍል እዛ ሁነን ቁመን ተንቀሳቃሽ ያልሆነ ወታደር ተጠቂ ነው፣ ተጎጂ ነው። በየትም ዓለም በትምህርት በወታደርነት ትምህርት ተንቀሳቃሽ ካልሆንክ በተለያዩ ቦታዎች እየመጡ ያጠቁሃል። እና ያን ያለው እንግዲህ አሁን የሚያስከፍለን ያለው ይህን ዋጋ የምንከፍለው በየቀኑ በጣም የሚያሳዝን። ለዚህ መንግስት አንድ አይነት ወይም ደግሞ እስከ መጨረሻ እቀጥላለሁኝ ብሎ መንግስት ለትራምፕ እምቢ ማለት አለበት። ካልሆነ ግን እዛ ቁመን ተንቀሳቃሽ ያልሆነ ወታደር ተነች ነው። ቤትን ብትሄድ እንግዲህ ቲዎሪ አለ የምትማረው ነገር። ስለዚህ በሌላ ቦታዎች በምትሄድበት ተንቀሳቃሽ የሚሆነው ምንድን ነው? ላለመታየት ላለመገኘት ሲባል ነው። እዚህ እነሱ ሀገራቸውን ያውቁታል፣ ግሪላ ናቸው። በተለያዩ ቦታዎች እየመጡ እኛን ወታደር ሊያጠቁት ይችላሉ። ስለዚህ ተለብሎ ውሳኔ ወስኖ ቦታውን ማንቀሳቀስ አለበት የሚል አቋም ያለኝ። እንደው በውስጥ ሽኩቻ አሁን ወደ ፖለቲካው ስንመለስ ባለው ሁኔታ የምናየው እንዴት ነው አሁን የምትመለከተው? እንደው አጠር ባለ እስኪ ይግለጽልን እና ሌሎችም ማለት አለብኝ የምትላችሁ ነገሮች ካሉ እነሱን በለንና በዚሁ እንሰነባበት። እንግዲህ ስማ፣ እስራኤል የሄደችበትን አካሄድ በጣም ጥሩ ነበር። ብዙ ውጤቶችን አስገኝታለች፣ ዓለምን አስደንቃለች። ነገር ግን አንድ ድክመቷ ምንድን ነው? በድርድር ዙሪያ ነገሮች ተከፍተው ነው የተውት። ሁሉ ተከፍተው ተጀምሮ መቋጫ አልተሰጣቸውም። ሳይዘጉ ነው እንግዲህ የቀሩት። እኔ ቀደም ብዬ ብዙ ጊዜ ነግሬያለሁኝ። እኔ አንድ ነገር ካስዘጋ ከተውከው እስኪ የነብር ጅራት ከያዝከው አትልቀቅ የሚባል ነገር ዞሮ ይበልሃል። ያን የሆነው ነክተን መቀን ካደከምነው በኋላ መጨረስ ሲገባን ውጡ ይለናል። ይህም ደግሞ የትራምፕ አንዱ ደካማ ጎን የነበረው የአዛውን ያስቆመን የፕሬዝዳንቱ ናቸው። አሁንም በሊባኖን ያለውን እሳቸው ነው የሚያቆሙን። ኢራቅም እስራኤል ብቻዋን መቋቋም የምትመጣበት ብዙ ነገሮች ማውደም የምትችልበት ሁኔታዎች ያሉ አቆም ብሎ ያቆሙትም ያ ናቸው። ስለዚህ ፕሬዝዳንቱ እኛን ቤት ብዙ ጥቅም ቢሰጡንም ቅሉ በዛን ጻር መጨረሻ በሚሆንበት ግን እስራኤልን በጣም ጉድተዋል ባይነኝ። በጣም ማመን ያቅታል። ይህን ያክል የደገፉ ፕሬዝዳንት መጨረሻ ላይ ሲሆን ግን ማል ሜዳ ላይ በረሃ ላይ ውሃ በሌለበት ልክ ትተው መሄዳቸው ትክክል አልነበሩም። ይህም ለወደፊት የሚያስከፍለን ይሆናል ማለት ነው። በተረፈ አመሰግናለሁ። አቶ ሞሼ ባታ የቀድሞው በከፍተኛ በሶፍትዌር ሰራተኛ የነበሩት እጅግ በጣም እናመሰግናለን። ሰፋ ያለ ማብራሪያ እግዚአብሔር ይስጥልን። ይልመድቦት ነው የምንለው። ይልመድብህ አንተ እንባባል ተባብለናል።